كثيرا طيبا مباركا فيه ومن كذب على الله كذبا. كاسالفنو አንቀጽ ወይም ካሳለፍነው ከሱረቱል አንዓም ትምህርታችን ዛሬ የምንነሳበት አንቀጽ 93ኛው አንቀጽ ከሱረቱል አንዓም ومن أظلم إلى الله من بدلني عليه لا أحد أظلم من بدلني يلا ممن افترى ككتفسو يبلت بدلني يلا على الله كذبا بالله لي وشدن ككتفسو يبلت ማንም በደለኛ የለም አላህ ያላለውን አለ አላህ እንዲህ ያለ ነው ለአላህ ልጅ አለው እንዲህ የመሳሰሉ ነገሮችና በየትኛውም ህግጋት አላህ ያላለውን ነገር በአላህ ላይ ከቀጠፈ ሰው የበለጠ በደለኛ የለም አው ቃለው ወይም ደግሞ ካለ ሰው የበለጠም በደለኛ የለም ومن أظلم ممن قال ማን በደለኛ አለ ካለ ሰው የበለጠ ኡህየ ኢለያ ወደኔ ተላለፈ ወህይ ወደኔ ተላለፈ ወለም ዩሃ ኢለይ ወደርሱ ያልተላለፈ ሰው ሸይኡን ምንም ነገር ነብይነትን የሞገተ ማለት ነው ከዲን ሰው የበለጠ ማንም በደለኛ የለም ከሙሰይለመተል ከዛብና የሱ መሰሎች አይነት ማለት ነው ومن قال ካለም ሰው የበለጠ በደለኛ የለም سأنزل مثل ما أنزل الله الله ያወረደውን አይነት አወርዳለሁ ብሎ ከሞገተና ወይም ካለ ሰው የበለጠም በደለኛ የለም ከባባድ ወንጀሎች ናቸው ወለው ተራ ብትመለከት أيها المخاطب አንተ የሚያናግረው አካል أو أيها القارئ ወይም አንተ የምታነበው ግለሰብ አንተ የምትሰማው ግለሰብ ይሄንን ቁርአን ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ቢሆንም የተፈለገው ይሄንን ቁርአን የሚያነበሰው ሁሉ ነው የተፈለገበት ወለው ተራ ብትመለከት ኢዚ ዛሊሙ በደለኞች በእንዲህ አይነት በደል ያሉ ሰዎች ነው ምን አውለም ብሎ ገልጿል አላህ ከበደል አይነቶች የትኛውን በደል የተላበሰ ሰው እነዛ የበደለኛ ወይ በደለኛው ሰዎች ብትመለከት في غمرات الموت በሞት ስካር ውስጥ ሆኖ በሞት ስካሮች ውስጥ በሞት ጭንቀቶች ውስጥ ሆነው የሚሆኑትን ወጣ ገባ የሚሆኑትን ጭንቀት ባይነ ብታይ ለኛ አይታየንም እንጂ የሚሆኑት ነገር እንደው ለሰው ልጅ ባይነ የሚታየው ነው የሚታወቅ ሆኖ ያንን ብታውቅ ይያለን አላህ ሸክሎልናል ረሂም ስለሆነ አዛኝ ስለሆነ والملائكه باسطوا ايديهم መላእክት ደግሞ እጆቻቸውን የዘረጉ ሲሆኑ ዛሊሞችን በመምታትና በመግረፍ ነፍስ ውጪ ስትባት ተሸሻለች በአካል በሰውነት ሁሉ ትከፋፈላለች ይላሉ ተፈሰሩት በዛ ሰዓት ላይ ውጪ ያሉ መላእክት እጆቻቸውን በመምታት የሚዘረጉ ሲሆኑ ያለውን የሞት ስቃይ ውስጥ ያሉበት ሁኔታ ብትመለከት አخرጁ አንፉሰኩም ነፍሳችሁን አውጡ ብለው በግድ የሚደበድቧቸውና የሚመቷቸው ሲሆኑ
ብትመለከት ለራእይተ አምራን አጂባ ከባድ ነገር ተመለከትክ ነበር اليوم تجزون የዛሬ ቀን ትመነዳላችሁ ያሏቸው ሲሆን عذاب الهون አዋራጅ የሆነው ቅጣት بما كنتم بسبب ما كنتم በነበራችሁበት ምክንያት تقولون على الله بالله ላይ ትሉ በነበረበት ተናገሩ በነበረበት ምክንያት غير الحق ከአግባብነት ውጭ የሆነና ከእውነት ውጭ የሆነ ነገር ተናገሩ በነበረው ምክንያት የዛሬ ዕለት አዋራጅ የሆነው ቅጣት ቀመሱ በብሏቸው ይሏቸዋል ማለት ወኩንቱም ነበራችሁ عن آياته ከአላህ አንቀጾችም ነበራችሁ ተስተክቢሩን ትኮሩ በነበረበት ምክንያት የዛሬ ቀን አዋራጅ ቅጣት ቀመሱ ሲሏቸው ያለው ብትመለከት ጉዳዩ በጣም የሚገርም ነገር ባየህ ነበር ይላቸዋል ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ይህ መውቂፍ ይሄ የሚከሰትበት ጊዜ በጣም ከባድ ነው በደረኞች የሚገጥማቸው ነገር እንደማንኛውም ሰው አይደለም የተለየ ነውና ያንን ከሚገጥማቸው በደረኞች የተኛው በአላህ ላይ የሚቀጥፉ ያላለውን የሚሉ ወህይ ሰይተው ነብይ ሳይሆን ነብይ ነኝ ብሎ የሞገተ እንደ ቁርአን አይነት አላህ ያወረደውን መመሪያ አይነት እኔም አስተካክላለሁ እፈጥራለሁ ብሎ ያለ ሰው እነዚህ አካላት በሚሉት ምክንያት ገና ከዚህ ዓለም ወደዛኛው ሲሸጋገሩ የሞት ስካር ብዙ አይነት ነው غمرات الموت ነው ያለው አላህ የሞት ስካሮች ትኩሳቱ አለ መጨናነቁ አለ ፍርሃቱ አለ ለዚህ የሞት ስካር አንድ አይደለም ኢነ ሊልመውት ለሰከራት ለሞት ስካሮች አሉ ራስን መሳታል ተራሰው ረሱል ሰለላሁ ዐለይሂ ወሰለም ታላቁ ነብዩ ከአላህ መረጣቸው መልእክተኛ በሚሞቱበት ሰዓት እጃቸውን በውሃ እየነከሩ ያወጡ ነበር ይሄንን ሲሆኑ ኢነ ሊልመውት ለሰከራት ይላል ኢነ ሊልመውት ለሰከራት ለሞት ስካሮች አሉ አንድ ስካር አለ ራስን መሳታል ولو ترى إذ الظالمون في غمرات الموت والملائكة باسطوا أيديهم ያላወቋቸው ወታደሮች ደግሞ መላእክት እጆቻቸውን ይዘረጉ ሲሆኑ እነዚህ በደለኞች በመምታት የሚመቷቸው ደግሞ ዝም ብሎ መምታት ማለት ነው አኽሪጁ አንፉሰኩም ነፍሳቸውን አውጡ በራሳቸው اليوم تجزون عذاب الهون የዛሬ ለትከፈላላችሁ ትመነዳላችሁ አዋራጁን ቅጣት بما كنتم በነበራችሁት ምክንያት ተቆሉን ትሉ በነበረበት ምክንያት على الله بالله ላይ غير الحق ከእውነት ውጭ የሆነ ነገር በምትሉ በነበረው ምክንያት وكنتم عن آياتي تستكبرون ከአላህ አንቀጾችም ትኩራቱ እንብተኛ ተሆኑ በነበረበት ምክንያት አዋራጅ ቅጣትን ዛሬ ለትቀምሳላችሁ ቶሎ በሉ ነፍሳችሁን አውጡ እያሉ በሚመቷቸው ጊዜ ባየ በጣም የሚገርም የሚያስፈራ ነገር ነው ተመለከተ ነበር ወለቀድ ጂቱሙና በእርግጥኛ ዘንድ መጣችሁ ፉራዳ ነጠላ ለየብቻችሁ መጣችሁ እኔ እፈራለሁ አባዬ ጠብቀኝ ይባል ነገር የለም ካንተ ጋር ለዛ ቦታ የሚባል ነገር የለም እማ ዛሬ
ካንቺ ጋር ልሄድ የሚባል ነገር አይ ልጆችን ጥዬ እዚህ ቦታ ላይ አልሄድም እነሱን እጄ ነው መነሳት መቅረብ ያለብኝ የሚባል ነገር የለም ወለቀድ ጂእቱሙና ፉራዳ ለየብቻችሁ በነፍስ ወከፍ መጣችሁ ይላል አላህ ከማ خلقناكم ልክ እንደፈጠርናችሁ አወለ መራ በመጀመሪያ ወደዛች ምድር ስናወርድ እንድትገኙ ስናደርጋችሁ በነበራችሁበት ሁኔታ መጣችሁ እርቃናችሁ ሳትገረዙ وتركتم ما خولناكم የሰጠናችሁን ነገር ሁሉ እርግፍግፍ አድርጋችሁ ገንዘቤን ቤተሰቤን ስልጣኔን ዝናዬን ሁሉ ትታችሁ መጣችሁ ወደ ምንም ነገር እዚህ ድረስ የሚዘልቅላችሁ ራሳችሁ አብሮ የሚቆም ነገር የለም የሚነሳ ነገር አንድ አላገኛችሁ ከሐቅ የሚያስወጣችሁ የሚያታልላችሁ የነበረው ነገር ይሄው ዘለቄታ የሌለው ነገር ነው ولقد جئتمونا فرادا كما خلقناكم أول مرة وتركتم ما خولناكم የሰጠናችሁ የነበረው ነገር ሁሉ ተዋችሁ وراء ظهوركم በስተጀርባችሁ የዋልዩሽ ስራችሁ وما نرى معكم ከናንተ ጋር አንመለከትም አናይ የለም ማለት شفعاءكم الذين زعمتم እነዛን አማላጆቻችሁን ወይም አስታራቂዎቻችሁን እናንተ በራሳችሁ ጊዜ የሞከታችኋቸው እኔ ወከና ሰጥቼ ሳይሆን እኔ እናንተን ያማልዷቸዋል ብዬ ሳይሆን እናንተ ያማልዱናል ምንም ሳሰሩ እያሻረካችሁ እያጭበረበራችሁ የዞን አይነት እየሰራችሁ እነ እገሌ እንዲህ ያደርጉልናል እያላችሁ የምትሏቸው የነበሩት ሁላ ተታችሁ መጣችሁ ብቻችሁ ምን አዋጣችሁ እስቲ አዋጣችሁ لقد تقطع بينكم በመሐከላችሁ ተቋርጧል ያለው ትስስር ያለው ምኞት አብቅቷል የለም እውነታው وضل عنكم ما كنتم تزعمون እናንተ ትሞክቱ የነበረው ሁሉ ከናንተ ጠፍቷል ወድሟል የለም ይባላል ይሄ አንቀጽ በጣም የሚያስፈራ الله سبحانه وتعالى ابن كثير هنا سيابراه الله سبحانه وتعالى من لا أحد أظلم ممن كذب على الله بالله عليك كواش سويبلت اجيب بدلنيا يلا وشك كتبك اسكتنش ማለት الله اني بيجاني قل هو الله احد ياله ሌላ ነገር ማጣመር بالله ላይ መቅጠፍ ይሄ حرام ነው الله ሐላል ያደረገው ይሄ حرام ነው ማለት بالله ላይ መቅጠፍ الله حرام ያደረገውን حلال ነው ማለትም بالله ላይ መቅጠፍ وان تقولوا على الله ما لا تعلم እናንተ ላይ እርም ካደረገባችሁ ከትላልቅ ወንጀሎች بالله ላይ የማታውቁት ማለት ነው مناجم فجعل له شركاء أو ولدا إلى ابن كثير رحمه الله تعالى لا الله أقاوجه ويبلجه ካደረገ ሰው የበለጠ በደለኛ የለም بدل ማለት وضع الشيء في غير مكان على غير مكان يعني عند النجر ያለ ቦታው ማስቀመጥ ማለት ظلم ደግሞ ظلمات يوم القيامه ብለዋል ረሱል ሰለላሁ ዐለይሂ ወሰለም ظلم በአኺራ ብዙ በደል ነው የስርቆቱ የሐሜቱ የሽርኩ የኒፋቁ ظلم ይሄ ሁሉ ከባድ ነው أو ادعى أن الله أرسله إلى الناس
ወይም አላህ ወደ ሰዎች ልኮኛል ካለ ሰው የበለጠ ከሞገተ ሰው የበለጠ በደለኛ የለም አላህ Subhanahu Wa Ta'ala ያላከው ሲሆን ولهذا قال تعالى أو قال أوحي إلي ولم يوحى إلي شيء إكرمنا قتادة كابن عباس كعبد الله بن عباس تماروج ናቸው ምን ይላሉ نزلت في مسيلمة الكذاب مسيلمة الكذاب ምክንያት ነው የወረደው ያንከስላል እርሱ ነብይነት ወንጌል ነበርና ومن قال سأنزل مثل ما أنزل الله الله ያወረደውን አይነት እኔም አወርዳለሁ ብሎ ካለ ሰው የበለጠ በደለኛ የለም ومن ادعى انه يعارض ما جاء من عند الله من الوحي مما يفتريه من القول ከንግግር አላህ ያወረደውን ነገር እቃረናለሁ ከሱ የተሻለ ነገር አረቃለሁ ብሎ ከሄደም ሰው የበለጠ በደለኛ የለም ልክ ይሉ ነበር አይደል ወይዛቱ ተዓለይሂ ማያቱና የኛ አንቀጽ በእነሱ ላይ ሲነበብባቸው ቃሉ ይላሉ قد سمعنا በእርግጥ ሰምተናል ለው ነሻው ለኩልና مثل هذا እኛ አላሸንም አልፈለግንም እንጂ እኮ የዚህ አይነቱን ከበራሳችን ጊዜ እንል ነበር እኛ ምን እናገር ነበር እቺንማ እኛ ምናቋለን እኮ ይላሉ አለ ولو ترى إذ الظالمون في غمرات الموت ታዲያ እነዚህ በደለኞች እንዲህ አይነት በደለኛ የለም የተባለው አካል በደለኛ ውጤቱ ምንድነው ካል በትመለከተማ في سكراته وغمراته وقرباته በሞት ስካሮችና በሞት ቁንጥጫዎችና በሞት ጭንቀቶች ውስጥ በደለኞችን የሚሆኑትን ነገር ብታይና ብታውቅ والملائكه باسطوا ايديهم መላእክት ደግሞ እጆቻቸውን ወደ እነሱ በመምታትና በመግረፍ የዘረጉ ሆኖ ያሉበትን ሁኔታ ያኔ ብትመለከት اخرجوا انفسكم ነፍሶቻችሁን አውጡ ያሏቸው ሲሆን ይሄ እንዴት ነው ብሎ ሲፈስሩ ከثير رحمه الله تعالى وذلك ان الكافر ይላል አንድ ካዲያ اذا احتضر لك موت ሲጣድም بشرته الملائكه بالعذاب ملائكه በቅጣት ያበስሩ አይዞ አይደል ስትቀልድበት የነበረው ስታፈዝ የነበረው አለ የለም ትላል ነበር በመከራዎች በማነቆች ሰንሰለቶች የጋለው እሳት የጋለው ውሃ የረህማንና የረሂሙ ቁጣ አለልክ ይወደርሶናል ይወጣል ማለት ያኔ ይህን ሲያስፈራሩት ምን ይሆናል فتتفرق روحه في جسده ይላል روحه በአካላቱ ተቆራጣ ትበታተናለች وتعصي ታመዛለች አልወጣ እንቤ ትላለች وتأبى الخروج وتضربهم الملائكة يعني ملائكة يقرفوا يمتوا إن انجلس حتى تخرج أرواحهم من أجسادهم روحاتهم كأكالاتهم توتأذن قائلين لهم لنسوا يعلواتهم السوء أخرجوا أنفسهم نفساتهم أوتوا يواتوا منتكم أوتاتكم يجران يسكعوا بزين درس اليوم تجزون عذاب الهون بما كنتم تقولون على الله غير الحق يزاري لك تهانون غاية الإهانة هما تشرشوا ولدت وارد الله كما كنتم تكذبون على الله بالله لي ناتذكرون دنبروا وتستكبرون عن اتباع آياته يسون أنكسون كمكة تكرارون دنبرا ولكياد الرسول ተመልእክተኞቹ ከመታዘዝና እሺ ከማለት ታምፁ እንደነበረና ትኩራሩ እንደነበረ
ለአላህ መዋረድ ለአላህ መተናነስ ለሐቅ እጅግር መስጠት ካቃታችሁ ይኸው ዛሬ መጨረሻ መዋረድ ትዋረዳላችሁ ይባላል وقد وردت الأحاديث المتواترة في كيفية احتضار المؤمن والكافر عند الموت ما سلفنا تناقرا مؤمننا كافر موت በሚጣለው ጊዜ እንዴት እንደሆነ ባሳለፍናቸው ትምህርቶች ተነጋግረናል ሙእሚኑ እንግዲህ በስራት ላይ ያለው ከሃዲው ደግሞ እንዲህ ያለ የስቃይ ጊዜ ነው ለሱም ይሆንልን ولقد جئتمونا فرادا كما خلقناكم اول مره እንግዲህ የቂያም ቀን ደግሞ ለነዚህ አካላት ይባላል የዛሬ ቀን እኮ ይኸው ለየብቻችሁ መጣችሁ አላህ በሌላ አንቀጽ ላይ وعرضوا على ربك صفا በጌታ ላይ ይቀርባሉ ተለይተው ነው የሚቀርቡት صفا صف ያደረጉት صف አድርገው በዘል لقد جئتمونا كما خلقناكم اول مره መጀመሪያ እንደፈጠርናችሁ ሆናችሁ ወደኛ መጣችሁ ይላችኋል ነው በጭንቅላት ሲያስቡት እኮ ይከብዳል አይደል ሰው ተሰባስቦ አንድ ላይ ሰፍ እርቃን ዝም ብሎ ሲሄድ ማለት እብደስና እንዴት ነው የሚዘገነው መንገድ ላይ እርቃን ተቀምጦ ሰው ሁሉ ሴት ወንድ ይባል ሴት ለብቻው ይባል ነገር ግን ያንን ከማሰብና ከማየት ጉዳዩ ከባድ وعرضوا على ربك صفا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا الله سبحانه وتعالى مختلفون ولا رحمن انقلا عددن سننዳቸው መላእክት አማካኝነት ሙጅሪሞችን ደግሞ ወደ ጀሃነም ቁልቁለት የወረዱ ሰው እንነዳቸዋለን كما بدأنا أول خلق نعيد الله يسوي ሁሉንም ነገር መጀመሪያ እንዳስተመርነው እንዳስገኘነው እንመልሰው وعدا علينا ان كنا فاعل በእኛ በራሳችን ቃል ኪዳን እኛ ደግሞ አድራጎች ፈጻሚዎች ነን ይላል አላህ ማንንም የሚቃወም ማንንም ከኛ ትእዛዝ የሚያምስ ነገር የለም منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى رسول صلى الله عليه وسلم እናንተ እንደመጣችሁ እንደተፈጠራችሁ ትሞታላችሁ እንደተፈጠራችሁ ትሞታላችሁ ትሞታችሁ ትቀሰቀሳላችሁ ከዛም በስራችሁ ትከፈላላችሁ خلق الإنسان ما أكثره من أي شيء خلقه من نطفة خلقه فقدر ثم السبيل يسر ثم أماته فأكبر ثم إذا شاء أنشأ كانوا صافته يسوي የሚባለው አካል ምን ካዲ ያደረገው ምን ከዳተኛ ያደረገው ከደቱ በጣም ከልክ ያለፈ ነው ይላል ከዛች ከተብታ ፈጥሮት من نطفة خلقه فقدر متنون ጥቁር ነጭ አጭር ረጅም አካለ ሙሉ ጎደሉ ከዛም እንዲወጣ ከናቱ ማህፀን ثم السبيل يسر አገራለ ثم أماته فأكبر ከዛም እንዲሞት አድርጎ እንዲቀበር አደረገ ثم إذا شاء أنشأ ከዛም በሚፈልግበት ጊዜ ይቀሰቅሳል
ሰው ይከለከል አላህ ያዘዘውን እንኳን አልፈጸመም ይላል የሰው ልጅ ለምንድን ነው ይህንን እንዲሆን እንዲያበቃው ዘንድ الله بسنا يسكوا النعمان يستوصل انتم الإنسان إلى طعام أنا صببنا الماء صبا ثم شققنا الأرض شقا إهن عدد قناتنا انديا كسماء الزناب أورد للت كذاب ثم شققنا الأرض شقا مدرونا بعض الجنة እንዴት ተሰነጠቅ እንድታበቅል አደረገ ተሰንጥቆ ሙቃያው ይወጣል አዘርቱ ይወጣል መሬት ከሞተች በኋላ ሕያው ትሆናለች በአረንጓዴ ትደምቃለች እንዲህ ያለውን ጌታቸውን ያመኑ እንጂ ለምንድን ነው መኪድ ይላል وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة كما بدأنا ناكم أعدنا እንዴ ተመርናችሁ እንመልሳችኋለን وقد كنتم تذكرون ذلك እናንተ ዛሊሞች ይሄ ቢባል ነገር የለም إن هي إلا حياتنا الدنيا نموت ونحيا ትሉናል ያለን ይሄ ህይወት ነው እንጂ እኛ እንሞታለን ሌላ አካል ይመጣል ትሉ ነበር ታስተባብሩ ነበር ይሄው ልጅ አንዳንድ ልጅ ብቻችሁ መጣችሁ ከአደም ጀምሮ እስከ መጨረሻ ድረስ ያለ وتستبعدون فهذا يوم البحث ይሄው ለቅስቀሻው ቀን ነው ምን ሊውጣችሁ ይባላል ማለት ነው وتركتم ما خولناكم وراء ظهوركم يسطناችሁ ነገር ልትቆሩበት የነበረው ሁሉ ኋላችሁ የሰው ልጅ ምን ይዞ ይላል إذا مات ابن آدم انقطع عنه عمله إلا من ثلاث عدلنا الله والله هوتن الآخرة كميتك كمصور كاذب انقطع عنه عمله إلا من ثلاث كسوس لقروج عنه سوس لقسرا كونه سوس لقتنا صدقة جارية أو إنه ينتفع به أول الإنسان يدعو له ما يقوى الصدقة ካደረገ ያንን ቀን በስራው ይታጀባል በሰደቃው እቃም ቀን እያንዳንዱ ሰው በሰደቃው ጥላ ስር ነው أول صالح يدعو له هم كثرات መልካም ሰው وتركتم ما خولناكم وراء ظهوركم አካል ሆኖ ሊከራከር የሚችል ግን ለዛሊሞች ማንም የላቸው من النعم والأموال التي اقتنيتموها በዱንያ ላይ የሰበሰባችሁት የነበረው ጸጋ ከንብረት ሁሉን ትታችሁ መጣችሁ ያማረው ቤት የለም ዝናው የለም የሚያምር የሚለበስ የነበረው ነገር የለም የሚያምር የሚጫሙት የነበረው ነገር የለም ታዳሳቀ وثبت في الصحيح أن رسول الله صلى الله عليه وسلم قال بخاري بذكروا حديث رسول صلى الله عليه وسلم እንዲህ ይላል يقول ابن آدم يا آدم ልጅ ይላል مالي 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 نبرتي 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 وهل لك من مالك لمهون أنت يا آدم ልጅ ከንብረትህ ላንተ አለህ إلا ما أكلت فأفنيت በልተ የጨረስከው ካልሆነ በስተቀር أو لبست فأبليت ወይ ለብሰ ያበሰበስከው ካልሆነ በስተቀር أو تصدقت فأمضيت ወይ ሰደቃ አድርገህ ያሳለፍከው እንዲቆይ እንዲጠብቅህ ያደረከው ካልሆነ በስተቀር የለም وما سوى ذلك فتاهب وتارك للناس ከዚህ ውጪ ያለው ተወጋጅ ነው የለም አንተ ለሰው የምትተወው ነው ብልጥ መሆን ያስፈልጋል ሰው ለዱንያው ብቻ አይደለም መኖር ያለበት ዱንያው ለአኺራው መኖር ይኖርበታል وما نرى معكم شفعاءكم الذين زعمتم أنهم فيكم شركاء إذا موكم أسفراريا
تقريع لهم وتوبيخ على ما كانوا يتخذوا في الدنيا من الأنداد والأصنام بدئوجن عوضوجن ያቃርቡናል ያማልዱናል እንዲህ ብሎ ያዟቸው የነበሩ አካላትን እነሱን ዛሬ ቀን እንኳን አንመለከታቸውም የቂያም ቀን እነዚህ ሁሉ የኔን ሐቅ የሚታጋሯቸው የነበሩ አካላት ከናንተ አንድም ነገር ሊጠቅሟችሁና የሚያስታርቋችሁ ሆነው አናያቸውም አይደሉም إذا كان يوم القيامة تقطعت الأسباب وانزاح الضلال كما وصيدر كما كان ማከላቸው ያለው የበውሸት የተሳሰሩት የነበረው ነገር ሁሉ ይቋረጣል وضل عنهم ما كانوا يفترون ይቀጥሉት የነበረው እንግዲህ ጅብሪልም ይበሉ ማን መልእክተኛም ይሁን ሷሊሆችም ይሁን አውሊያም ይበሉ የትኛውም ይበል ያዘው ነገር ሁሉ ያማልደኛል ያስታርቀኛል እንዲህ ያወጣኛል ብሎ ያዘው ነገር ሁሉ ይከዳል ማለት استبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب الله እነዛ የተከተሏቸው አካላት በራሳቸው ባጠሩ من الذين اتبعوا ከተከተሏቸው አካላት መቼ አምልኩን አልናቸው መቼ እናደርግልሃለሁ አለ ሸይጣን እኮ እንደዛ وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتم الله ትክክለኛውን ቃል ገባላችሁ ቃል ኪዳን ሰጣችሁ ወወعدتم እኔ ደግሞ ውሸት የሆነ ቃል ኪዳን ቀጠርኳችሁ ቀጠሮ ቀጠርኳችሁ فأخلفتم ታርኳችሁ وما كان لي عليكم من سلطان ለኔ እኮ በእናንተ ላይ የበላይነት አልነበረኝ وما كان لي عليكم من سلطان ما أنا بمصرخكم وما أنتم بمصرخي እኔም እናንተን ማግን መረዳችሁ አይደለም እናንተን እንፍረዱ አይደላችሁ إني كفرت بما أشركتموني من قبل እኔን ስታጋሩኝ እኔን ስታመልኩኝ በነበረው ነገር ክጃችኋል وقال الذين كفروا ربنا أرنا الذين أضلانا من الجن والإنس نجعلهما تحت أقدامنا እነዛ በእሳት ውስጥ ሲቃጠሉ ጌታችን ሆይ ይላሉ ያለ እነዛን ያጠመሙን አካላት ከመንገድ ያሳቱን አካላት እስኪ አሳየን ይላል ከሰውም ከጅን نجعلهما تحت أقدامنا እኛ የተቃጠልንበት ካለው እሳት ከእግራችን ስር እናደርጋቸዋለን ከታችና ዝቅ ሊሆኑ ዘንድ ይላል ይህን ያክል እርስ በርሳቸው ይወቃቀሳል قال الذين استكبروا للذين استضعفوا قال الذين استضعفوا للذين استكبروا እንግዲህ በዚህ ብዙ አንቀጽ በቁርአን ላይ የመጡ አንቀጾች አሉ ሁሉም ይከዳል وقيل لهم اينما كنتم تعبدون ይባላል ታመልኩት የነበረው ይሄ ይባላል من دون الله كالله تعملكت የነበረው እስኪምጣ هل ينصرونكم او ينتصرون እናንተ ሊረዷቸው ለመሆኑ ለራሳቸው እስታ ያመልጣሉ አንድ ላይ በእሳት የሚገቡ ነው የሚሆነው وما نرى معكم شفعاءكم الذين زعمتم على الله እናንተ በአምልኮ ምታጋሯቸው የነበሩ አካላትን
አምልኮን ይገባቸዋል ብላችሁ ከአላህ ምታካፍሏቸው መሰነጥቁላቸው የነበሩ አካላት የዛሬ ቀን አማላጆቻችሁ ሆነው አናገኛቸውም አንመለከታቸውም الذين زعمتم እናንተ ባባባላችሁ የሞገታችኋቸው አካላት እነሱ ሸሪካዎች ናቸው ይገባቸዋል በሚል ሁኔታ ታጋሯቸው የነበሩ አካላትን ዛሬ አናገኛቸውም ለቀጥ ተቀጣ علينا በመሐከላችሁ ሁሉም ነገር ተቋርጧል ወበል አንኩም ከናንተ ተወግዷል ማለት ተዝሮው ወግዱት የነበረው ነገር ሁሉ ምንም ተጨባጭነት ባዶ ሆኗል ይባላል ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ ዛሊሞችን ብትመለከት በሞት መከራዎች ውስጥ በዱንያ ላይ በሞት መከራዎች ውስጥ ባሉበት ሰዓትና በሆኑበት ጊዜ ብትመለከት መላእክቶች እጆቻቸውን የዘረጉ ሲሆኑ ሩሖቻቸውን ለመውሰድ የሚሏቸውም ሲሆን ለነሱ ነፍሶቻቸውን አውጡ በዚህ መከራ ውስጥ እያሉ ከዚህ መከራ ካላችሁበት ስቃይ አድኗትማ የሚሏቸው ሲሆን ይህ እኮ ጊዜው ነው እናንተ አዋራጅ ቅጣት የምትቀምሱበት ነው በመቅጠፋችሁ ምክንያት በአላህ ላይ ከአላህ አንቀጾችም በመኩራራታቸው ምክንያት እያሉ በእንዲህ ሁኔታ እነሱን በሚያናግሯቸው ጊዜ ብትመለከት ለራእይተ አምረን ፈዚዐን በጣም እጅግ የሚከብድና አስደንጋጭ ነገር በተመለከትከ ነበር ነገር ግን ይህን ደብቀናል أو المعنى ولو ترى الظالمين إذا صاروا إلى أنواع الشدائد وإن بدلنيوች ብትመለከት አንተ ሙሐመድ ይህ መልእክት የሚደርሱላ ወደ መከራ አይነቶች በሚሄዱበት ጊዜ ወደ ቅጣት አይነቶች በአኺራ በሚሄዱበት ጊዜ ወደ ጀሃነም ገብተው መላእክት እጆቻቸውን ወደ እነሱ የሚያስፈራሩ እና የሚቀጡ ሲሆኑ እጆቻቸውን የዘረጉ ሲሆኑ أخرجوا أنفسكم من هذا العذاب الشديد እስኪ ነፍሶቻችሁን ከዚህ አሳማሚ ብርቱ ከሆነው ቅጣት አውጡ ጎበዝ ከሆናችሁ በምትሉት በነበረው እውነተኛ ከሆናችሁ የሚሏቸው ሲሆን هذا الوقت يجزون العذاب አትሉም የዛሬ ቀን ውርደትን ያካተተ ቅጣትን ትቀምሳላችሁ ትመነዳላችሁ بسبب كونكم قائلين قولا غير الحق የምትሉ ስለነበረ የማይገባ ንግግር የማይባል ነገር وكونكم مستكبرين عن الإيمان بآيات الله بالله አንቀጾችን ከማመን ኩራተኞች ስለነበራችሁ ናኒ ይህንን የሚቀምሱትን ነገር ብታይ لرأيت أمرا عظيما كبات كدي كبات نجر تملكت نبات ግን ይሄ የሰው ልጅ መኖር አያስችልም በዛሂር አላህ ሰዎች እንዳይታደርጉታል ثم ذكر سبحانه وتعالى ما يقول لهم يوم القيامة بعد ذكر ما تقول لهم ملائكة العذاب የቅጣት መላእክት ለነሱ ይህንን ካሏቸው በኋላ አላህ ደግሞ በቀጥታ ለነዚህ በደለኞች የሚላቸውን ተናገረ ወለቀድ ጂቱሙና ፉራዳ በልቅናዬና በአሸናፊነቴ ይሁንብኝ እናንተ በደለኞች ለየብቻችሁ እኮ ይኸው መጣችሁ ወህዳን ሙንፈሪዲን በተነጠላችሁ ለየብቻችሁ እነዛ ባለጣዎች የሉ አውራት የሉ ቤተሰብ የለ ወንድም የለ ኻዲሞችም የሉ ስልጣኑም የለ ገንዘቡም የለ የትኛውም ይሄ ሁሉ ኑሯችሁ
እናንተን ሊታደግ የማይችልበት ጊዜ ደረሳችሁ كما خلقناكم أول مرة كما أخرجناكم أول مرة من بطون أمهاتكم ከእናቶቻችሁ ማፀኖች መጀመሪያ እንዳወጣናችሁና እንዳስገኘናችሁ ኹፋተን ዑዋተን ጉልፋ ያልተጫማችሁ ያልለበሳችሁ ያልተገረዛችሁ ሆናችሁ መጣችኋል ولا يكلمهم الله يوم القيامة የሚለው ዛሊሞች አላህ ያናገራቸው ማለት ምን ማለት ደስታ ተስፋ ያለው ንግግር አናገራቸው ማለት እንጂ የቅጣትማ የሚሸማቀቁበት የሚሰጥ ስጋት በስጋት የሚሆኑበት ንግግርማ ያናገራቸው وتركتم ما خولناكم የሰጠናችሁን ከዱንያ ከቤተሰብ ከልጅ ከንብረት ተታችሁ መጣችሁ وراء ظهوركم في الدنيا በዱንያ ተታችሁ መጣችሁ وما نرى معكم شيئا منه ከዛ ይሄን ሁሉ ከሚያታልላችሁ ከነበረው ነገር አንድንም ነገር ለእናንተ የሚጠቅም አይደለም ለእናንተ የሚጠቅም አይደለም أي إنما كان شاغلا لكم عن الإيمان بالرسل ملائكتኞች ከማመን የሚያዘናጋችሁ የነበረው እነሱ የመጡትን ነገር መመሪያ ከመከተል እናንተን የሚያስታችሁ የነበረው ከቤተሰብ ከልጅ ከንብረት ከኻዲሞች ከተለያዩ ቁሳቁሶች የዛሬ ቀን እኮ አይጠቅማችሁም كما كنتم تتوهمون ولم يغني عنكم شيئا ولم يمكنكم الاقتداء به أو ببعض من عذاب الآخرة وما نرى ما رأينا علينا عند المدرسة كافة الله جلالنا ገንዘቡም ይሁን ቤተሰቡም ይሁን ልጅም ይሁን علينا يتا يقول كحكو ለዛሬው ስንቅ ለዛሬው ዋጭ ነገር እንዳትኖሩ ያደረጋችሁ ነገር የታይ አንዱንም አላየንም وما رأينا وابصرنا معكم شفعاءكم من الملائكة والصالحين كملائكة كدقاء كسوج كسو كمسل كسئلم كزافم يهون كأنسسا كدنقاء متاملكوت الناس سارك أجلنا بالتمت البرون ذلك أن يوم يلم لقد تقطع بينكم مما هكذا ሁሉም ነገር አብቅቷል ለከዲ እንቀጣ يوم ما كان بينكم ما كانت የነበረው ነገር አብቅቷል እናንተና በሸሪኮቻችሁ መካከል የነበረው ወንያ ዝምድናው የለም يوم لا يغني مولى عن مولى شيء ولا من الفيد يوم يفر المرء من أخيه وأمه وأبيه وصاحبته وبنيه يود المجرم لا يغتدي من عذاب يومئذ ببنيه مجرم بالبسم ልጆቹ ያሉ ልጆቹ ሁሉ ሰጥቶ ራሱ ቢድን ማለት ነው إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منهم በዱንያ ላይ ያለው ነገር ሁሉ ኑሯቸው የሱ አምሳያ ኑሯቸው ራሳችን እናስለቅቅ ይሄንን ወሰዱ ያዙ ቢሉ እንደው ይኖራቸዋል ተብሎ የሚታሰማት ጉዳይ ነው ያን ተቀባይነት የለም በዱንያ ላይ ትንሽ ነገር ተጠይቋል ያችን ሳይፈጽም የደረሰው የፈለገ ነገር ይሄ ይምጣ ይሄ ይሁንልኝ ቢል እንደው ተቀባይነት ነው መልሱ የለም وحيل بينه وبين ما يشتهون በሚፈልጉትና በእነሱ መካከል ግርዶሽ ይደረጋል ወደ ዱንያ መልስ የሚባለው ነገር ያበቃል وراء ظهوركم
መጣችሁ አብቅቷል ወዳጅነት የሚባለው ነገር ተስፋ ቢጣልበት የነበረው ነገር አብቅቷል ሁሉም ነገር ወضل عنكم ከናንተ ርቋል አብቅቷል ሂዷል እናንተ በደለኞች ማቁንቱ ተዝዑሙን ትሞግቱት የነበረው ሁሉ በዱንያ ታስቡት የነበረው ነገር ያማልኛል እነገሌ ወላጅ እስከሆንኩ ድረስ ምንም አልሆነም እያላችሁ የምትሉት የነበረው ነገር ሁሉ ያበቃል አብቅቷል ሱብሃንአላህ ታዲያ ምንድን ነው የሚያስፈልግ አልኢማኑ ቢላህ በአላህ አምኖ ማመን የሚገባው ነገር ተቀብሎ አምኖ መልካም ስራ መስራት እንጂ በየትኛው ነገር መኩራትና ሌሎች ነገሮች አላህ መፍትሄ ያላደረጋቸው ነገሮች መፍትሄ ይሆናል ብሎ ማሰብ አይደለም እነዚህ ነገሮች መጣና ከነዚህ መራቅ ያስፈልጋል አላህ የነገ ቀን ይሆናሉ ሸፋዓ አለ የተረጋገጠ ሸፋዓ ይሄ አላህ Subhanahu Wa Ta'ala ሊገሌ ይገባዋል ብሎ ሲፈቅድና እገሌ አስታጠ ተብሎ ሲፈቀድለት የሚያስታቁት አካልም ስራው የተወደደ አካል ሲሆን ይሄ ሊረጋገጥ ይችላል እንጂ ላላመነ ሰው ነገሌ ያስታቁኛል ነጅብሪል ያስታቀኛል ነገሌ ያስታቀኛል የሚለው ሊሆን አይችልም ነው ለዚህ አላህ Subhanahu Wa Ta'ala وما نرى معكم شفعاءكم الذين زعمتم انهم فيكم شركاء ذلك አላየናቸው እናንተ ብትሏቸው የነበሩት ለእናንተ ጉዳይ አስታራቂዎች ናቸው ብትሏቸው የነበሩ አካላት በእውነትና በተግባር አስታራቂዎች ሆነው አናያቸው የዛሬ ቀን ይባላል ማለት ነው ታዲያ ተቀጣጣ በይነኩም በመካከላቸው የነበረው ሁሉ ተጨባጭ ያልሆነ እውነት ያልሆነው ነገር አብቅቶለታል ወጣጣንኩ ባቁቱ ተዞሩ ትሞክቱትና ታስቡት የነበረው ነገር ከእናንተ ጠፍቷል ሂዷል የለም ይባላል ማለት ነው اللهم احسن